አብርሽ በልጅሽ ይድረስ አሉኝ። አንቺ አብርሽ የነሱ ርግማን መጣጣረስ ምን ትወልብሽ ነው? ልጅሽ ቢሆንስ አብርሽ አሉ አይደለም ልጄ ቢሆን አብርሽ ጎረቤቴ መሆን አይችልም። እንደሱ አይነት ወንድ ጎረቤቴ እኔ ያሳደገኝ አካባቢዎቼ ጎረቤቴ አይሆንም። በሽታ ያዘው አልታመመም እኮ አብርሽ ትጅዬ እናምናለሽ ነው የልቧን የምትናገር በመስቀሉ በማህተቡን የተደረገበት ስትል የነበረችው አጥላልታ ስትይዝ የነበረችው ሴት ዛሬ ሐሳቧን ቀየረች። ጩኸት ሲበዛ አንደኛ ይቅርታ ለማለት፣ ሁለተኛ ሌላ ርዕስ ለማምጣት እኛን ለማስቀየር ማለት ነው። የእሷ ልጆች ይሸወዱላት፣ እኛ ግን አንሸወድም። ስለዚህ ትላንትና በተናገረች ላይ የዳነበትን አውቃለሁ አለች። የዳነበትን የምታውቅ ከሆነ እሷ መረጃ የዳነበትን በምንድን ነው የዳነው? ስትረስ ነው። ስትረስ ከሆነ ዶክተር አይደለም የሚያከመው። ስትረስፉል የራሱ የሆነ እንትን አለው። ሳይካትሪስት ሊያከመው ይችላል። መተት ከሆነ ዶክተር ወይም ሳይካትሪስት አያክመውም። ጸበልና ጸሎት ነው። ይሄን በምን ዳነ አብርሃም? የምር ታሞ ነበር። ካልታመመ ደግሞ እግዚአብሔር የስራውን ይሰጠዋል። እግዚአብሔር ለብዙዎች ትላንትና መጥፊያ ሆናለች፣ ለብዙዎች አስለቅሳለች፣ ብዙዎችን ብዙ እንዲናገሩ አስደርጋለች። ዛሬ አጀንዳዋን ቀይራለች። በዚህ አጀንዳ ነው የምንነጋገረው። ሩታና ሄርሜላ የራሳቸው ጉዳይ እቃ ናቸው፣ እነሱ ይመረጡ። አደለኛ ነገር ማለት ነው። ይቅርታ ሁላችሁም ሚውት እያደረጋችሁ እኔ ሚውታችሁን አንሱና አድርጎ ስለው የምታደርጉት አለበለዚያ መግባባት አንችልም። ከላይ ነው የምጀምረው። ከላይ የኔ ሐሳብ አለኝ። አይልሽ ታሳውሱ ከሆነ አብርሽ አልታመመም። እኔ 100% ምነግርሽ አንድ ጊዜ እንትና ጋር ማናት ሄርሜላ ጋር እያለ ወንድሙ ጠርቶ ሲያናግረው ዳዊት ይጨንቀኛል፣ እንደውም ራስህን አጥፋጥፋ ይለኛል፣ ልጅን ሲይዘው ደግሞ እንባንባ ይለኛል ብሏል። እዚህ ጋር ትይዥልኛለሽ። ከዛ እንደገና ደግሞ ወዳው በሳምንቱ ነው በስንተኛው ቀን ሀብል አደረገችለት። ሀብሉን መልሳሉ ኦዲየንስ ብሎ መለሰላት። ከዛ በኋላ ሳምንት ከርሞ ሄደ እሷ ጋር። ይህንን ጉዳ መጣ። እሱ በሳይኮሎጂ እየተጫወተብን ነው። መሀል ላይ ያለውን ነገር አስታውስኩ ይላል። ትናንት አምልጦት የተናገረው ነገር አለ፣ መሀል ላይ ደግሞ አለ ይባላል። እኛ አሁን አንድና ትጅዬ እንድጠይቂልን የምንፈልገው ይህ ሰውዬ እንዴት ነው ሄዳ ነው በ3 ቀን እንደዚህ አይነት ለውጥ ያመጣው? ሳይካትሪስት ጠይቄያለሁ። ዩቲዩብ ላይም ሰርቻለሁ፣ ቲክታክ ላይም ሰርቻለሁ። አልፋታትም እየጠየቅኩኝ ላይ በደንብ እንድትሰሪልን እንፈልጋለን። ለምን መሰለሽ እኛ ጋር ሳይካትሪስቶች አሉ፣ ግን እነሱ ሳይካትሪስቶቹ ለአንድ ሰው መዳን እንኳን 6 ወር ነው የሚጠቀሙት። በደም ሰውየው መናገር እንዲችል ማለት ነው። እሷ አንድና አንድ የት ነው የወሰደችበትን ቦታ ትንገራል። አለበለዚያ ደግሞ ሰው ወንጀሏን ትታ ትክክለኛውን ነገር ትንገራን። ወንድሟ አልታመመም። በቃ እኛ አይተን ብዙ ነን እዚህ ተወያይተንበት፣ እኔ ቲጂ ጋር ስለምገባ ቲጂ ላይ አነሳዋለሁ። አንድ ዶክተር አሉ ገብረ እግዚአብሔር የሚባሉ እሳቸው ምን አሉ መሰል ልጁ አልታመመም በፍጹም አሉ። ትናንት ሲያዩት ማለት ነው። አሁን ልጁ ያለው ሁለቱን ሴቶች እያወዳደረ ነው። ዝም ብለሽ አዳምጪኝ አሉኝ። አዎ እኔ የምቀርባት ቲጂ አለች፣ ሁልጊዜ ፌስ ቱ ፌስ ማገኛት ለእሷ እንድታስረዳ ስል እሳቸው ምን አሉ መሰለኝ ትጠይቅልን አሉ። እኛ ዩቲዩብ ምናምን ስለሌለን ቲጂ ካላት ትጠይቅልን፣ አንቺ የምትያት ልጅ ንገሪያትና ጥያቄ አንደኛ የተወስዳ እንዳዳነችው ሳይካትሪስት ነው ካለችን ደግሞ ሳይካትሪስት ስሙን ማንኛው ዶክተር እንደሆነ የትኛው ሆስፒታል እንደሚሰራ ወይም የትኛው ዩኒቨርሲቲ እንደሚሰራ ትንገራ። 6 ወር ብለንሻ ሲጋላስ ቆምሽና መተት ሳይካትሪስት ምንድነው የሚባለው? ጠፋብኝ። ሳይካትሪ ነው ምንድነው? ሳይካትሪስት ማዳን ይችላል እንዴ? ኖ አሁን እኮ ወደ መተት ወጥተው ደግሞ ጭንቀት ነው አሉ እኮ ጭንቀት ነው። ጭንቀቱን እኮ በፊቱም ተናግሯል። እሱ ገና ድሮ ተናግሯል። ለወንድምየው ተናግሯል ጭንቀት ነው ብሎ። እነዚህ ጥያቄዎች እኛን ያጅልና እኔ ሌሎቹ እንዲናገሩ። አንደኛ የምትጠይቂልን እሱ ጭንቀቱ የጀመረው ሄርሜላ ጋር ያለ ነው፣ ልታነቅ ነው፣ አጥፋጥፋ ይለኛለን። አንድ ይሄን ትጠይቂልናል። ሁለተኛ እንደገና ደግሞ የምትጠይቂልን በምን ዳነ? በቃ የዳነበትን እስከ ቦታው ቀርጻ ታቅርብልን። ሳይካትሪስት ከሆነ ደግሞ የትኛው ሆስፒታል የትኛው ዩኒቨርሲቲ የሚሰራ ሳይካትሪስት ነው እሱን ያገኘው?
እኔ ብዙ ጊዜ ጠይቃለሁ። ያ ብዙ ጊዜ እላለሁ ቲክታክ ላይም ዩቲዩብ ላይም አብርሃም ከአንድም 2-3 ሰዎች ቃለ መጠይቅ ሲያቀርቡለት ራስን አጥፋ ይለኛል። የሆነ ቦታ ላይ ሄድና ብቻዬን መኪና ውስጥ ቁጭ ብዬ አልቅሼ ሲወጣልኝ ወደ መለሳለሁ ወደ ከተማ። ማሳስበው ደግሞ ልጅ የሚባል አለኝ ለልጄ መኖር አለብኝ ብዬ እመለሳለሁ። በጣም ብዙ ጭንቀት አለብኝ ብሎ ከአንድም 2-3 ሰዎች ጋር ቀርቦ በራሱ በአፉ በአንደበቱን የተናገረው መቼም አላለም ብለው አይሆንም። ያንን ዛሬ ገልበጥ አደረጉና እሱ በራሱ ጭንቀት በቃ እንግዲህ አየው ከዚህ በኋላ ላይ እኔ አልፈልግም ብሎ ራሱ ጭንቀት አሳብዶት ብቻውን በሚያድርበት ሰዓት ልጁ በህልሙ እየመጣ ብቻውን በሚኖርበት ሰዓት የልጁ ጭንቀት ሲያስጨንቀው ያ ጭንቀት ፉል ሆነበትና ብድግ ብሎ ከመኖሪያ ቤቱ ባለቤቴ ጋራ ልጄ ጋር ብሎ ሄደ። እሱ ግን ምን አለ አላቅም እማቅ ሲለው ግማሽ ፓርቱ ያቃል ግማሽ ፓርቱ አያቅም። አብርሃም በነገራችን ላይ እያወቀ ነው የሚያደርገው። ያ እያወቀ ነው የሚያደርገው፣ እንዳላወቀ ነው የሚሆነው። ገባችሁ? አንዴ እንደዚህ ሆኛለሁ አሁን ምን ብዬ እንዲልበል ብሎ ራሱ ነፃ ለመውጣት አብርሃም መቼም ራሱን ከተጠያቂነት ማውጣት ነው የሚፈልገው። ተጠያቂ እንዲሆን አይፈልግም። በቃ ራሱን ንጹህ ማድረግ ነው የሚፈልገው። ሴቶቹን እንደ ምርጫ ከዚህችም የሚፈልገውን ይሰማል፣ ከዚህችም የሚፈልገውን ይሰማል። ሁለቱንም ትቶ ሄዳል። ገባችሁ? ከዛ ግን ከራሱ ጋር የሚሆንበት ምንም አይነት እንትን ሊኖረው አይችልም። እኛ ደግሞ ይሄንን ጠይቀን መልሳችንን ሳናገኝ ማለት ነው። እና የምትሉትን ይኸውላችሁ ደምድመዋል አይደለ? እሷ ናት እንደዚህ ያደረገችው። የታመመበት ምክንያቱ ምንድነው? ሲጀመር ታሟል ካለች ሲጀመር እኮ ምክንያቱን ራሱ ምን እንደታመመ እኔ ፍለጋ ላይ ነኝ። የምፈልገው ዕቃ የጠፋቃ ነው እንዴ? ፍለጋ ላይ ነኝ ታመመበት ነው ይባላል። ሲጀመር እኛን ህፃን ልጅ አድርገን ነው መሰለኝ የምታስበን። ፍለጋ ላይ ነኝ አላወኩም በምን እንደታመመ ምን እንደሆነ። ለምን ስታዲ ነው በምን እንደዳና ይናገራሉ እኮ መተተም ከተሰራበት ሌላ ነገርም ከተደረገበት ምን ሲጀመር እኮ የበሽታው ልኬት ራሱ አልታወቀም አይደለ? እነሱ ሐኪም ቤት እንኳን ገባን ቢሉ የበሽታው ነገር ይታወቃል። እዛ መርምረው ዶክተሮቹ መቼም ለየራሳቸው ሙያ ያላቸው ይናገራሉ አይደለ? ያንን እንደዚህ ነው ይሏታል። ያንን ማመን ስላልፈለገ ብቻ እሷ የበሽታውን አላወኩትም ፍለጋ ላይ ነኝ አለች። የማይመስል ወሬ። ሲቀጥል ደግሞ ያኛው ዴቭ ራሱ የትልቅ ሰው ነው እንግዲህ እሱ ከነሱ የማይጠበቅ አማርኛ ልክ ይቺ ልጅ ብቻ ስላለኝ አምና በግድ ታምናለኝ። እንዴት ያለ ሰው ያላደረገውን ነገር ያምናል እንዴ ብሎ ህሊናው ራሱ ህሊናዋን ታውቃለች። ፈጣሪዋና እሷ ያውቃሉ ያደረጉትን ነገር በሌለችበት ልጅቷንም ቢሆን በዚህ ልክ። ሲቀጥል ደግሞ መስቀሉን ያወለቁት ምን አለበት ብለው ነው እንዴ? መስቀሉ አንድ ሰው አይተናል እኮ ሌሎቹ እኛ ምን ተመማለን እንደዚህ አይነት መንፈስ ይወርቃል እኮ ያ ነገር ከላው ላይ ሲነሳ እንዴ። እሱ ምንም አልሆነም። እንደውም ደስተኛ ሆኖ ልጅቷ ጋር ነው ሄደው እንደውም ሩታ ጋር እንዴት እንዳቀፋዘሉ አይታችኋል። ያ እንኳን አድርጎ ማለት ነው መስቀሉ ሲወልቅላት። ይሄ ስም በአግባ አላግባ ማጥፋት ነው የሚባለው። ሲጀመር ስነ ምግባር ስነ ስርዓት የሌለው አነጋገር። ገባችሁ? እዚህ ጋር ማንም ምንም ቢል ግን ለሷ ማተር አያደርግም። ዋናው ነገር ግን የታመመበት መንስኤን ራሷ አላወቀችም። ሲቀጥል ደግሞ ከካሜራ ጀርባ የሚወራ ወሬ ማውራት ትችላለች። እንደዚህ አይነት ልክስክስ ያለ ወሬ እዚህ ላይ ያመጣ ከማብቃቃት ራሷንም ችግር ውስጥ ተመክታት ከካሜራው ጀርባ ቁጭ ብለው መመካከር ይችላሉ። እሷ ታርጌቷ ምንድነው? ክፍት ጥላቻ ስላለባት ብቻ ለሩታ የሆነ በቃ ኃይሏን ለማሳየት ብቻ ነው እሷ እየተጠቀመች ያለችው ይሄን ነገር እንጂ ምንም አይነት አብርሃም የታመመው ነገር የለም። እንዴት ታሞስ በሽታውን ላታውቀው ትችላለች። ሲቀጥልስ አብርሃም ደግሞ እንዴት ነው አንድ ያስታውሳለሁ አላስታውስም እያለ የሚያው ሊያወራ የሚችለው? ካላስታውሰ አላስታውስም የምን በመሐል የምን ከሄደ በኋላ ሊያስታውስ ይችላል ወይ? ጸበል ገብቶም ከሆነ ጸበል ሲገባ ምን አለ የሚለውን ነገር ለምንድን ነው መስቀሉን በአደባባይ ሲያወልቁ ለምንድን ነው ቤተክርስቲያን ዘው ሲሄዱ ወይ ሰርች ቦታ ዘው ሲሄዱ ያልቀረጹት? እንደዚህ ቦታው ለምን ደበቁ? የወሰዱትን ቦታ ለምን ተደበቀ? የትም ስላልሄደ ነው የደበቁት። የትም ስላልሄደ እቤቱ ቁጭ ብሎ ስለሆነ ገባችሁ? ሲቀጥል ደግሞ ትናንትና ራሱ እየመጣው ቪዲዮ ከሩታ በኋላ መነጽር ብቻ ነው ያደረገው አብሮ። እሱ ግን ዛሬ ረንዶ ሰው በጣም ነው እኔ ብቻ ምን ልበላችሁ ቃላት ነው የሚያጥር ስለነሱ። በቃ ህፃን የሚያደርጉት ሰው እዚህ ጋር በደንብ አስተውሎ
አይቶ የሚወጣ መሆን ያለበት የሚሮጥ በተለይ ሩታ ደግረብልን ነው። ቲጂዬ ጥያቄ ያለን እኛ ሙዜ ብቻ ሳይሆን ዴብ የሚባለው ወንድምየው ትልቁ ራሱ ሁሉንም ነው። እኛ ሲጀመር መስቀሉን ያወለቀው መስቀሉ ላይ ተደርጎበት ነው ሲል የነበረው ዳንኤል በመጀመሪያ ደረጃም ተጠያቂ ነው። ዳንኤል አለ፣ ሄርሜላ አለች፣ አብርሃም ራሱ ዋናው ካራክተር ሆኖ የመጣው ራሱ አለ፣ እህቱ አለች፣ ወንድሙ አሉ። አምስቱን ከተጠያቂነት የምናድነው ምንም አይነት ነገር የለም። ሩታና አብርሃምን አስምሎ ትምላላችሁ ብሎ ሲል አዎ እንምላለን ብለው ሲሉ ሄርሜላን ግን የመሐላ አፍ አልጥ። በመነገራችን ላይ ሩታን ከአንድም ሁለት ጊዜ ስለ ሄርሜላ መጥፋት እንኳን ሩታን አስምሏታል። አብርሃም በጣም ደደብ ድንጋይ መሆኑን የምታውቁት ሚስቱን የልጁን እናት ሁልጊዜ ጫና ነው ማድረግ የሚፈልገው። የድድብናው ጥግ ሰው ያደረገችው ከቆሻሻ አንስታ ዛሬ ብዙዎች እጅ እንዲደርስ ያደረገችው እንጨት የነበረውን ሰውነት ያሰጠችው ከብዙዎች ዘንድ እንዲተዋወቅ ያደረገችው ሩታን አስረግጦ ሩታን አሰድቦ ሄርሜላን ከፍ ማስደረግ ነው የሚለው። ሄርሜላ ማናት? ሄርሜላ ምንድን ነው? እዚች ጋር ቲጂዬ እኔ ይቅርታ ፍሬው ቤት አንዴ ምን ተባለ መሰለሽ? ገና ይሄን ርዕስ ሲያመጡ ምን አልኳቸው? እኔ አብርሃም እቺን ልጅ ድጋሜ ለመጉዳት ያቀደው እቅድ ነው። በፊቱን ዝም ብሎ ያለፈውን በቀል ሊበቀል ፈልጎ ነው። በሰላም አይመስለኝም። እኔ እሱ ማለት የሆነ እቃ የምትበዳደሪው እቃ በይው ሰው ሳይሆን። ስለዚህ እቺ ልጅ ሊጎዳት ነው። ለምን አትተውም? ሴት ልጅ በራሷ ክብር ሲኖራት እና ስትከበር ኩርት ብላ ለአንድ ጊዜ እስቲ ለአንድ ሳምንት ከሱ ርቃ ብትቀመጥ እኮ ይሄ ልጅ ልቡ በደንብ ስላወቀችው የሚመለስ ካልተመለሰም ገደል ይግባ ስል እሷ እኮ የሆነ ነገር ነክቷት እሱ ይባላል እንጂ እሷ እኮ ነች የነካት፣ አንቺ አልተረዳሻትም አሉኝ። አይደለም ማለት ይሄ ፍርድ ያርግብኝና እግዚአብሔር ምን አልኩኝ እኔ ዞሮም እቺ ልጅ አሁንም ካራቀችው ያለሱ ምድሪቱ ላይ ወንድ የተወለደ አልመሰለውም። አይደለም የኖር የተፈጠረ አልመሰለው። አሁንም ሩታ ከዚህ በላይ እንደውም እኔ በፊት ከተጎዳችሁ አይበልጥም ነገ የምትጎዳው። ስለዚህ ትጠንቀቅ። በጣም እጥፍ አጠፊታን የሚከፍላት ያልኩት ይሄው ፍሬው ቤት ነው። ብዙ ልጆች ምናልባት ከስር ካሉ ሊመሰክሩ እቺን ቃል ተናግሬ ነበር። ገና አመጣጡ ሁሉ አላማረኝ ምንም አላማረኝ። መቼም የሚገርምሽ ደግሞ መቼም አምኜው አላውቅም። መቼም ከወሬው እስከ ድርጊቱ አንድ ቀን ሰው መስሎኝ አያውቅም። እኔ ለምን ልጅቱን ስለምወድ ይሁን እኔ ኢቨን ስሜቷ ስለሚገባኝ ይሁን አላውቅም እንጂ እኔ አብርሃም ለማንኛው ይሁን አይደለም የኔ ጉዳይ፣ ግን ደግሞ የማይታመንና ይሽልጥልጥ ወንድ ነው። በቃ አሁን ለነሱ ጀግናቸው ነው፣ ለኔ ግን የወረደ የመጨረሻው ወንድ ነው። በእኔ ልኬት ማለት ነው። ኢቭን ለሰው ልጅ ክብር ይሄ የሴት ምናምን የሚለውን ክብር የሴት ልጅ ክብር የመጀመሪያው እኔ በህይወቴ ወላድ ነኝ ማየት የነበረብኝ እርግዝናና ወሊዴ ላይ ነው። ከዛ የጎዳኝ ሰው ቢመጣ እንኳን ወርቅ አንጥፎ ቢያሳልፈኝ እንኳን ይሄ ሰው ይስተካከላል ብዬ ስራ አልሰራም። አይደለም ራሴ ልጎዳ። እቺ ልጅ እየወረደች እቺ ልጅ እያፈመሰቻት መጣች በለዋ ላይ። እቺ ልጅ እኮ በቃ የነሱ ጀግና የነሱ ሂሮ አረጓት። በቃ ያለሷ እኮ አሁን እንትና ሩታ የምትታይበት እይታ እኮ አሁን እንትና ወሰደች እኮ ትናንትና ተልከስከሳም ቢሆን ይሄንን አሁን እነሱ የሚፈልጉት ሩታ ግን ራሷን እያወረደች እንደሆነ እኔ ከናንተ የሚለይበት አልገባትም ወይ ድራማ ይሁን እውነት ይሁን አያገባኝም። አልገባትም። አይበቃት ሩታ ፈዘዘችባችሁ። ሩታ ፈዛብኛለች። እኔ ከዚህ በላይ ትጎዳለች። ይሄውልሽ ጠብቁ። ከዚህ ይሄንንም ድጋሚ እናገራለሁ። አንድ ቀን ታስታውሱት ይሆናል። ከዚህ በላይ እጥፍ ይጎዷታል። ከነቤተሰቡ ይጎዳታል። ይሄ ሰው ቢሆናት ትናንት ነበር መሆን የነበረበት። ጭራሽ በሌላ እየተልከሰከሰ ጭራሽ እሱ ነው ኮርቶ ደግሞ እኔ ድጋሚ ሊያወርደኝ የሚመጣው ስለሆነ ምንድነው እሱ ምንድነው የተለየ ምድሪቱ ላይ የተሰጠ ፍጡር ነው እንደሱ። እኔ በምን እይታ እንደሚታይ በሰው ዘንድ ራሱ ክርስቶስን ለኔ ግን እንዴት እንደሚቀፈኝ አልነግራችሁም። ይቅር በሌላ አነጋገሪና ለአማርኛ እናንተም ይቅርታ። ግን በጣም ለኔ የሞተ የሰለሴት ልጅ ክብር ምለው ትናንት ነው በቃ ጉዳቷ ላይ። ከዛ በኋላ መጥቶ እንደማይሆናት ብዙ ጊዜ ነግራናለች። ምንድነው ዛሬ ይዛ አውርዶ እንደሚያረጋት ራሷን ትጠብቅ። በቃ ምንድነው ራሷን ኩሩት አድርግ። አይ ህይወት ይበርጋል ሳይመራም ካለች ፔጅ ትምጣ፣ በራሷ ዩቲዩብ ትምጣል። ተነግሯታል። የምትሰማ አይደለች። ቲጂዬ አንቺ አጥብቀሽ ንገሪያት።
እኔ ያው በተቻለኝ መጠን እኮ እኔ በጣም ብዙ ጊዜ እናገራለሁኝ። በጣም ብዙ ጊዜ የራሴን ሀሳብ ሩታን የማገኝበትን ስልኳ አለኝ። አውራታለሁ መልስ አትመልስም። ችግሯ እሷ እንኳን እኛ ዩቲዩበሮችን እንኳን እኛ ቲክታከር ላይ የምታቀና ያለም ያሉ ቤተሰቦቿን እንኳን አትሰማም አሉ። ሁላችሁም ግን ፍትህ ለሩታ ማለት አለብን። አሁን እኛ እዚህ ጋር ልክ እንደራቁት ቪዲዮ እንደተባለው ዝም አንላትም፣ ቡዜን አንፋታትም። ምክንያቱም የራቁት ቪዲዮ ብላ ያለችውን ሰማን፣ የራስ እንትን ነው ብለን ጸጥ ነው ያለው። ይሄ ግን አንድና አንድ የልጅቷን እድሜ ልኳን የሚጎዳ ስም ነው የሰጧት። እድሜ ልኳን ማለት ነው። እንኳን አይደለም ለሩታ ለሷ ለልጁ ነው ክትባት የከተቡት። እንደዚህ ዝም ብለን አንፋታትም። ምክንያቱም ሚዲያው የሴት ነው። እዚህ ሚዲያ ላይ ተከታዮቻችን አብዛኞቹ ሴቶች ናቸው። እንጠይቃለን። ይሄ በእንትን ድኗል ታምጣልን ማስረጃ። ምክንያቱም ከማስረጃ ሚዲያ ላይ ሁሉ ነገር ወጥቷል ብላለች እሷ። እነ ሩታን ትላንት ሄዳ እንዳፋጠጠችው ለምን አልቀረጻችሁትም እንዳለችው እኛ የተቀረጸ ይውጣልን መተት ነው አድኛው መጣቻለሁ ብላለች። ጊዜና ሰዓት መጠበቅ አያስፈልግም እኮ መነገድ መሸቀል አያስፈልግም። ታውጣው። ለመቼ ነው ያስቀመጠችው? ለምን አታውጣው? እውነት ካላት ታውጣው። በቃ ሰው ሆኖ ማይሳሳት የለም። ካረገች እንኳን ንስሐ ትገባለች። ችግር የለውም እንዴ። እዛም ከሄድና እንዲህ ነው። ከትላንት ወዲያ አሁን ድራማ ነው። ሩታም ትሁን ሄርሜላም ትሁን አብርሽ ይሄ እነሱን የሚወክል አይደለም የሚሰሩት አለች። ትላንትና እቤቷ ሄዳ ከላይ እስከታች ቅንድቡ አይቀርም ስትናገር፣ ቅንድቡ አልቀርም ስትውረገረግባት ለዋለ ወይ ለምን ምን አስፈለገ ይሄን ያክል? እሷ የሴት ልጅ እናት አይደለች እንዴ? በቃ ለአብርሃም እኮ ካልሆነ ሊተዋት ይውጡ፣ ከህይወቷ ውጥት ይበሉላት። እስቲ ስልክም ስደውል ያንሱባት። ጠቅላላ ሶሻል ሚዲያውን እሷ የምትጠቀመው ብሎክ ያድርጉ። እኛ ቤተሰቦቿ ችግር ይኖርባቸው ይሆናል ጸጥ ያሉት። እኛ ግን አንጸጥ አንልም። ሴት ናታ፣ ብዙ ነገር ያየች ናት። ትላንትና በሀብቱ ላይ የመጣች ሴት አይደለችም ሩታ። ብዙ ሆናለች፣ ብዙ ተናግራለች። ፍትህ ለሩታ ማለት አለብን። ታውጣው። ራቁት ፎቶ ኦኬ ራሳቸው ነው። እኔ የራቁት ፎቶ ለሚሉት ራሱ አብርሃም ገላው አይደለም ድርጊቱ ከራቁት ፎቶ በላይ ነውር ስራ ነው የሰራው። ነውር የትኛውም አባወራ ማያደርገው የሴት ልጅ እሷ 2 ወር ገና 2 ወር እርጉዝ ሆና እኮ ነው ኮሎሌ ሲል የነበረው አይደል እንዴ? ከዚህ ምሳሌ እሱ ገላ ምንድነው በደረቱን እንትን ብሎ አይደል እንዴ? ከሄርሜላ ጋር ገንዳ ውስጥ ሲገባ የነበረው እውነት ነው። ሰዓት ሲሰጠው እኮ ሄርሜላ ቀለበት ወጇ ላይ ነበር አይደል? ዛሬ ልናገር የሄርሜላ እህቶች እዚህ ውስጥ ካላችሁ አትናገሪያትም ሄርሜላን እንዲላላችሁ። ሰዓት እንኳን ሲሰጠው ቀለበት እጁ ላይ ነበር። በዛን ሰዓት መቁረጥ ይችላል። ካላስ እኔና አንቺ ተፋታን። እውነት ከተፋታ ግን አልተፋታም። አልፈታትም። ተፋትቻለሁ ካለ ያቅርብልን። ተፋትቻለሁ የሚል ከሆነ ግን ያቅርብልን። ጠቅላላ ሚዲያውን የተቆጣጠሩት የሱ ቤተሰቦች ወንድም እንኳን ብለው ያመጡት የራሱ የአብርሃም ቤተሰብ ነው። ወንድም ብለው ያመጡት የሷ ቤተሰቦች ግን ፈሩ። ወጥተው ሊሰሩ እንኳን ለህይወታቸው ለራሳቸው ገቢ ሊያገኙ ፈሩ። ለምን? እዚህ ሚዲያ ላይ ያለ ህዝብ እናት ወጣ በተናገረች ቁጥር አንቺ መተታም አንቺ እንትን ተብላ እናት እየተሰደበች ጊዜ አይፈልግም፣ ጊዜ አይቆጥርም። አንዴ ድሮላታል ወንድሙ አይደለም። ታውጣው። ቀጠሮ አያስፈልግም። ልክ አሁን ትላንትና አይተሽዋል። እንደ ማለት ስልጣን እዛ ጋር ቆሞ የሆነ ትልቅ ወንድምየው እግዚአብሔርን ነው የምልሽ፣ ትልቅ ወንድምየው ስራ አስኪያጁ ባለስልጣኑ የመጣበት ነው የሚመስለው። ሆይ ለምን አስፈለገ ይሄን ያክል? ዳኒ ጫጩት ያችን ያክል እንደዛ ጭጭት ብሎ ሄርሜላ እንዴት ደንግጣ እጇን ከቦርሷ ላይ እንዳወረደች ማነው አብርሃም? ምንድነው ይሄ? ከእውቀት ነፃ በሚዲያ ላይ ስለወጣ ነው እንደሱ። እኛ እኮ ነን ይሄንን ክብር የሰጠን ነው። ክብር የሰጠነው እኛ ክብር እንደሰጠነው እኛው እናወርደዋለን።
ትጂ አንዴ እረፍት ታርግስ። በመጀመሪያ እኛ ፍትህ ማለት ያለብን ለሃይማኖታችን ነው። መጀመሪያ ላይ እነሱ ያንቋሸሹት መስቀላችንን ነው። ሲቀጥል ነው ለሩታ ፍትህ ማለት ምን ጀምረው። ምክንያቱም አሁን ከዚህ በኋላ ይብቃቸው በሩታ አይነግዱ። እውነት ካላት ውሸቱን ካላት ያውጡ፣ ይበቃቸዋል። ከትላንት ወደ ድራማ ነው ብላ ሰርታለች። ለሰው ህይወት ሩታ ብቻ ናት እንደምትሰደበው። ለሩታ ብቻ ነው እንደ አይዳይስ የሚሰጣት ለሰው ህይወት። ምን ስለሆነች ሩታ ስለምትፈራቸው ስለምታከብራቸው ያለውን አዲያ እያመጡ ለሷ እየሰጣት እሷ የምትረገጠው የምትሰደበው ምን ስለሆነች ሩታ እንዴ? 200 ሰው ከጀርባው አለ አብርሽ አለ። አብርሽ ይመሰገናል። ሩታ ከነ ቤተሰቦቿ ትረገጣለች፣ ከነ ህፃኑ ልጅ ትረገጣለች። አብርሃም ለባልነት አይደለም ለዘበኛ የሚበቃ ወንድ አይደለም። ግን ምን ይዋጋለው? ያለ እድሜው ብር ሰጠው፣ ስጋ አሸከመው፣ ሰውና አቃ ቤተሰቦቹ ሁላ ይሄው እንትናን አታዩ ማን ነው ስሙ? ይሄ ዱቤ ነው ደቤ። ትላንት ሲመጣ ያ ቲሸርት ላይ ይዋልን ነበር። አሁን ቦርጭ እያወጣ ነው፣ እየበላ እየጠጣ አፈሪ ብላ አፈሪ ጠጣ። የወንድ ልጅ የሴት ልጅ አባት ነው። ቡዜም ብትሆን የሴት ልጅ እናት ናት። ሺ ጊዜ ትሁን ከፋታውም ይሁን አይደለ? ይብቃ፣ ይሄ ድራማ ይብቃሽ ሩታ። በቃ ራስሽን አስከብሪ። ምንም ቢሆን አካላችንን፣ ስጋችንን፣ ደማችንን ይዘሽልናል። ሲፈልግ አብርሃም ውጥንቅጡ ይውጣ፣ እንደፈለገው ይስራ፣ ከሌላ ሰው ጋር ማለት ትችላለች። ጻድቅ እዚህ ጋር ሌላ ነገር ታወራለች፣ እዛ ጋር በጎን እየሄደች ሩታን ትሰድባለች። ሴት አይደለች እሷ? እናት አይደለች እሷ? እህቷ ብትሆን እንዲህ ታረጋለች? እህቷ ብትሆን ይሄንን ያደረገችው እንዲህ ነው። ወጣ እህቷ ቤት ሄዳ ትፈነጫለች። ምን ሊያረጓት ፈለጉ? ከዚህ በላይ ምን እንድትሆን ፈለጉ? ምንድን ነው የፈለጉት? ስሟን አጠፉ፣ ክብሯን አስወረዱት፣ ብዙ ነገሯል። እንዴ ትጅዬ የተፋታ ሰው እኮ እንዲህ አይሆንም። ግራ የገባን እሱ ነው። እንዲህ አይሆንም። እርግጠኛ ነኝ ብትፈታው ሩታ እንዲህ አትሆንም። እንዲህ የምትሆንበት ምንም ምክንያት የላትም። መፋታት በሩታ አልተጀመረም እኮ። ልጅ ማሳደግ ለብቻ በሩታ አልተጀመረም። አንድ ልጅ ብርቅ ነው፣ ጌጥ ነው፣ ወርቅ ነው። በሩታ አልተጀመረም። ስለዚህ እውነት አለን ተደርጎበታል ብለዋል። የተደረገበትን የት ሄዶ እንደዳነ እንዴት ሆነ እንደዳነ ትክክለኛ ቦይስ አንፈልግም እኛ። ቪዲዮ ሳይኮሎጂ እንዳትለኝ፣ ሳይኮሎጂ መተት ነው ብላለች። መተትን አያድነው። የተደረገበትን ይሄ ነው ትብላለች። ሌላው ይቅር ቡዝዬ ቲጂዬ ቪዲዮ ሙሉ አይቻለሁ ብሏል አይደለ? አንገቱን እንደዛ ሀብሉን አላወልቅም ብሎ ሲታገሉት ቪዲዮውን አላየው። ለምን አልጠየቃትም? ለሩታ ፈርታው ሚዲያ ላይ ወጥተን ስለተናገሩ ፈርታው ነው እንደዛ ብለው ያልተጠየቁት። እነሱስ እሺ እሱ አላየውም እንበል። ለምን እነሱስ አልነገሩትም? እንዲህ እኮ ተደርጎልህ ይሄን አብር ስንጎትትህ እንደዚህ ብለህ ለምን አላሉትም? በጨለማ የወሰዱትን ሄርሜላ ቤት ያረጉትን ብቻ ነው የሚያስታውሰው። ቪዲዮም ከሞላ ሲወጠርስ ደግሞ የመድኃኔዓለም ያለ ሞት እንዳለ ራሱ ረስቶታል። ትሰማኛለህ አብርሃም? ይኸውልህ ትላንትና ከጎንደር ዩኒቨርሲቲ ምን የመሰለ ልጅ የተመረቀ እናቴን ላስደስታት ነው፣ እናቴን ላኖራት ነው ልፋቴ 10 ምናምን ዓመት በትምህርት እድሜው ህይወቱን የፈጀ ልጅ ለሱ ደስታ የተገዛ በሬ ገሎታ። ሞት አለ፣ ግዴለህም ወደ ራስ ተመለስ። ሞት የሚባል ነገር አለ። ወደ ራስ ተመለስ። ይብቃ። ልቀቃት፣ ሩታን ልቀቃት። ለአንተ ባታስፈልግ፣ ለቤተሰቦች ባታስፈልግ፣ ሩታ ለእናት ለአባቷ ታስፈልጋለች። ሩታ ለልጇ ታስፈልጋለች። ልቀቃት። እውነት አንተ እናትህን የምትወድ ከሆነ፣ እናትህን የምታከብር ከሆነ፣ እህቶችን የምታከብር ከሆነ ሩታ ልቀቃት። ይብቃ። 3 ዓመት ሸቀልክባት። ይብቃ። ልቀቃት። በራሷ ህይወት ትኑር፣ በራሷ ኑሮ ትስራ። እኔ የምልህ ይሄንን ነው። አመሰግናለሁ ቲጂዬ። ጮኩባችሁ በል ስለተነሳሳው። ችግር የለውም መስዬ፣ እናመሰግናለን። እኛም አንፋታም፣ ዝም አንልም። እስቲ ሌላችሁ ደግሞ ሀሳብ ስጡ። ፍቅር ሀሳብሽን ስጭንና። እሺ ውዴ፣ እና አመሰግናለሁ ስላስገባሽን ብዙ ጊዜ ታገየስ ሊሆን እና ማሬ ቲጂ፣ አንቺ ዩቲዩበር ነሽ አይደል? ስለ ዩቲዩብ አሰራር ታውቂያለሽ በመጠኑ። እኔ ማለት አታውቂም አልልሽም። እኛ እናውቃለን እንዴት እንደሚሰራ። እኔ ለአንቺ አንድ ነገር የምጠይቅሽ ማለት ነው። ይቅርታ አድርጉልኝ፣ እዚህ ምናልባት ለክፋት አይደለም መጥፎም አይደለም፣ ግን ፍቅር ስትመጣ ታውቂያለሽ ማሪ ከአብርሃም ጋር ምናምን ብሎ ነበር የመጡት ውዴ። በዛ ሰዓት ይቺ ልጅ
ስትጠፋም ሆነ ምን ስትል አግብታ እርግዛ ወልዳ ነው የመጣችው ማሬ። ከዛ በኋላ ግን በማን ምን ፈጠሩ መሰለሽ? ልጃቸውን ለፕራንክ ብሎ አመጣት። ያችን ጻሉ ልጅን አይተሻ ልክ ፍቅር ማታካቱና ከዛ የማናት ምናምን ብለው ለፕራንክ ብሎ ልጅቷን አመጣት ሰው። ከዛ በኋላ ፍቅርን ጀምር ብለው እንትና ማን በምትባለው የተንቢ መታ ፍቅሩን ተቀበዩ። የዛኔ እኮ ወልዳችን ልጅ 2 ዓመት ልጅ ነው አድርሰዋሉ ማሬ። ግን ፍቅሩን ተቀበዩ በጣም ያፈቅርሻል እኮ ምናምን። አንድ ቤት ሰው እየኖረ ለስራ ለብር ሲባል ነው ውዴ። ሰው ብር ሲሆን ገደል ይከትሻል። ብር የእናትን ልጅ ያጠፋል። እግዚአብሔር ምስክሬ ነው። በአሁን ሰዓት ማሬ ቤት ለመካፈል ብለው ወንድሙን እህቱን የሚያስገድል ሰው አለ። እናቱን ድሞት ጸሎት የሚያረግ ሰው አለ ማሬ። ለገንዘብ ማለት ነው። ገንዘብ ሰይጣን ነው እውነት። ሰይጣን ብለን እንሳደባለን፣ እሱ ይሻላል ከገንዘብ ይልቅና ውዴ። ሰው አንዳንዴ እንዴት መስራት እንዳለበት ሩታም ሆነ አብርሽም ሆነ ማሬ እግዚአብሔር ምስክሬን ሁሉም ተስማምቶ ነው የሚሰራው። እግዚአብሔር ነው ምልሽና ፍቅር ምንድነው ያረጋችሁ? ስትመጣ ያቺ ጻሊ ለፕራንክ መጣ የማናት ምናምን ብላ ጥላት ነው ሄደችው ምክንያቱም ታውቃለች ነፍሷ ስጋዋ ናት፣ የስጋ ቁራጭ ናት፣ የራሷ ልጅ ናት። ግን ለስራ ሲባል ነው ውዴ። እና ታዲያ ፎቶ ምናምን ኦዲየንሶቻቸው አሰርተው እኔ አንተን ፎቶ ምን ብዬ ነው ቤት መሰቅለው? ቤተሰብ ምን ይለኛል? የዛኔ እኮ ባልና ሚስት ናቸው። እኛ ግን አናውቅም። ልክ ፍቅረኛዋ ልጅ ፍቅር በእናትሽ ፍቅሩን ተቀበዩ ሲጎዳ ያሳዝንሽም ወይ ምናምን ስለ ሃይማኖት ስለምን ስናወራ ብዙ ከርመን ከዛ በኋላ አለቀ ሁሉ ነገር እንትን ብሎ ከዛ ለመጨረሻ ሲጣሉ ሊፈታቱ ሲሉ ነው ልጅ አለ እንትን አለ ምን አለ ብሎ ሁሉ ነገራቸው አውቶ ሚዲያ ላፈስ። ከዛ ተለያዩ አለቀ በቃ። ፍቅርም ቆረጥሽ ኖረች። እኔ ሩታ የምር ስራ ባይሆን ይሄ ነገር ተመካከሩ ተደራጅተው ባይሰሩት ኖሩ ውዴ ሩታ ፍቅር እንኳን እግዚአብሔርን ታላቅ ወንድም ላይ ኖራት ይችላል፣ ወንድም እህቶች ምናምን ትልልቅ ላይ ኖራት ይችላል። እኛ አናውቅም። ግን ሩታ ከእናት አላት፣ ከአባት አባት አላት፣ ከወንድሞች ወንድም አላት፣ እህቶች አሏት ውዴ። አንድ ሰው ቤተሰብ እንኳን ባይኖረው ራሱን አስከብሮ ይናል። የት ሄዳለው? አንዳንዱ ማሬ ሲከፋው የት ሜጃ የለም እናት የለኝም የት ሄዳለው? ይሄ ልጅ እንዳረገኝ ያርገኝ ይቀበላለሁ፣ እንደፈለገ ያርገኝ እኖራለሁ የሚል ሰው አለ፣ የሚችል ሰው የሆነ ሰው። ግን ሩታ እየተበደለች እየተጎዳች ከሆነ እንዲያ እየተገፋች እያዘነች ከሆነ ማሬ እናት አለች። እናቷ 3 ሰዓት መንገድ ነው ያለችው። እህቶች አላት፣ ወንድሞች አላት ማሬ። ሰው እየተጎዳ እየተበደለ እየቆሰለ ከሆነ እኮ ሁሉ ነገር ትሎ ይሄዳሉ። ልጄን አንጠልጥዬ እሄዳለሁ እናቴ። ከዛ እኔ አንድ ነፍስ ነኝ ልጄ ነኝ። ከዛ ሰርቼ ተለውጬ እኖራለሁ። ሊያውም እቺ ጀግና ሴት ሊያውም እቺ ቆንጆ ልጅ ማሬ እንኳን አንድ አይደለም 4 5 ብትወልድ አይደለም እንደ ሲንግል ማም 4 ልጅ የሚያሳድግ የለ እንደ ጀንተል ብሎ ነፃነቱን አውጆ ተከብሮ ማሬ። የሷ ልጆች ያለ አባት እንኳን ቢያድጉ አባት እንዳለው ሰው ያደጉት ተብሎ ስም የሚያስጠሩ እሷ ሁልጊዜ በየጊዜ በሷ የተነሳ እናቷ አንቺ በቃ ሰው እህቶቿ ለምንጠፉ ብቴ አንቺ የድግምተኛ ሰፈር እናንተ ፋሚሊ ሁሉ ድግምተኛ ናችሁ ማሬ። ገንዘብ መጥፎ ነው። እኔ ሩታ የከፋት የእንትን የተበደለች ከሆነ ሁሉ ነገር ጥላ ቤተሰብ ጋር ትሄድ ነበር። ግን ይሄ ስራ ተዘራይቶ ነው ማሬ። አንድ ጥያቄ ልጠይቅሽ። እውነትም ይሁን ውሸት ስራም ይሁን ድራማ እዛ ውስጥ ያሉ ሰዎች በጠቅላላ ያውቁታል አይደል? ያንን ነገር አዎ። በዚህ ልክ ሩታ ለምን ትሰደባለች? ዶላር ሰጣት ዶላር እያስገኝ እኔ አንድ ነገር ልንገርሽ ማሬ። እኔ እዚህ ላይ አንድ ነገር ልንገርሽ። አንድ ሰው እኔ የማይመቸኝ ምግብ አልበላውም። እየራበኝ ቢሆን ጥዬው እሄዳለሁ ውዴ። እየራበኝም ቢሆን እተዋለሁ። ምክንያቱም ገብቶ ውስጤን ስለሚያሳምመኝ በሽታ ስለማልፈልግ እተዋለሁ። ሩታ ያ ነገር እያሰደባት እያነቅፋ ከሆነ እኔ እኮ የምናደደው ማለት ነው ይሄ ስራ ባይሆንና የገቢ ምንጭ ለሁሉም ሰው ባይሆን እሷ ብቻ የምትጠቀም ቢሆን ኦኬ ነው የምትይው። ግን ሩታ ራሷ አንቺ አሁን ቡዜ እያወረደች ነው ትያለሻ። ለቡዝዬ ማይክ ይዛ ነው የምትሰራላት። በሷ ቪዲዮ ትጭንላታለች። ወንድሙ ዴቭ ሲመጣ ትጭናለች። ይሃም ሲመጣ ያቺ ተጋግዘው ነው የሚጫጫኑት። ለአብርሃም ቪዲዮ ሲጫን ወይ ሩታ ትመጣለች፣ ለቡዜ ሲጫን ወይ ደግሞ ዳኒ ይመጣል ማሬ። ሁሉም ሰው እየተጋገዘ ማይክ ይዞ እየመጣ ነው ለአንዱ የሚሰራው ማሬ። እኔ አንድ ሰው እየከፋ እየተበደለ ግቢና አብርሃም ታመመ ከተባለበት ጀምሮ ሩታ ቤት ስንት ቪዲዮ ነው የተለቀቀው? ግቢና ዶራሩን እንደዛ ካልሽም እኮ እኔም እኮ መናደው እሱ ነው። እንደዛ ካልሽ አንቺ ቡዝዬ የሩታ ጠላት ናት፣ ዴቭም የሩታ ጠላት ነው፣ ዳንኤልም እሷ። እስቲ ሩታ ይሄ እንትን ምን ነበር የተባለው? ይሄ ቀመር ከተጀመረ ጀምሮ እስቲ ሩታ ለማለማ ማይክ ይዛ እንደሰራች ግቢና ለቡዜ ስንት ሰርታላታለች፣ ለዴቭ ስንት ሰርታለች፣ ለዳኒ ስንት ሰርታለች፣ ለአብርሃም ስንት ሰርታለች። እራሷ ማይክ ይዛ እየጠራች ቪዲዮ እንትን ተደቅኖ ማለት ነው ካሜራ። ሰው አንዳንዴ ማሬ ካልተመቸ ነገሩን ጥሎ መውጣት መብቱ ነው። ሩታ ዛሬ ህግ አለ ማሬ።
ይሄ ጊዜው ለሴት ነው። እግዚአብሔር ምስክሬ ነው። በጣም ለሴት የተከበረበት ጊዜ ነው። ሶ እኔ የማይመቸኝ ከሆነ የሩታ እየበደላ ከሆነ እንዴ ማንም አንቆ የሚያኖራት የለም። ሁሉንም ጥላ ወደ ቤተሰቦቿ ከዛ እናቷ ጋር ከዛ ስንት የሚወዳት ኦዲየንስ አለ ማሬ። ዛሬ በራሱ አካውንት ብትመጣ እኮ እንደፈለገ አድርጎ የሚያሰራት ወዳጅ አሏት። እግዚአብሔር ነው የምልሽ። ሶ ይሄን